ይቅርታኛ ጋር ጠዋት ነው ጃጓር ናይስ ቱ ሲ ዩ ሂር ሪሊ እዚህ ጋር ስላየው ለኔ ለብዙ ጥያቄዎች መልስ አግኝቻለሁ ስገባም ሄለን በምንም አንቺን ልክ አይደለሽም ልክ ነሽ ወይም ከሌ ልክ ነው ከሌ ልክ አይደለም ልልሽ አይደለም በሌላ አርስት ነው አንቺ ጋር የመጣሁት ዛሬም ደግሜ የምናገረው ሄለን ማናችንም አንቺን አንቀየምሽም በምትናገሪው ንግግር በምታደርጊው ነገር የተነገረሽን ነው የምትናገሪው አንቺ አምነዋለሁ ከምትሰዩ ሰው እስከደረሰሽ ድረስ ለሳሪ ባልትና ያለሽ አመለካከት ለኔ ለጉቺ ለማናችንም የምትናገሪው ነገር የተነገረሽን ነው እኔ ሄለን በሚገርምሽ ሁኔታ ቤታን ሞቼ ወዳታለሁ በጣም ጉቺንም እንደዛው ሳሪ ሳራ ማናት ስሟ ባልትናን ደግሞ እጥፍ ድርብ መብት አለኝ ለዛ ማንንም አይከለክለኝም አንቺ ሁሉ ስትራገጪ ደግሞ እወድሻለሁ የሚከለክለኝ አለ ማንንም አይከለክለኝም ግን እዚህ ጋር ጃጓርን ማየቴ ለኔ ለብዙ ነገር ይመልስ ነው በሁለት ጓደኛሞች ጥል አልገባም የፈለገውን አስተያየት መስጠት ይችላል ከቻልኩኝ ለማስታረቅ ሞክራለሁ አለበለዚያ ግን በምንም ነገር አልገባም ምክንያቱም ነገ እነሱ ይታረቁና እየተንጠልጥዬ እቀራለሁ የሚዲያ ላይፍ ደግሞ ያስተማረን ነገር ነው ይሄንን ኦኬ እኔ ግን እዚህ ጋር ሆነ የገባውበት ሰበብ ሄልቾ ምን እንደሆነ ልንገርሽ እኛ መሀል የነበረውን ነገር ሳይዘንፍ ሳይጨምር ሙሉ በሙሉ አንቺ ጋር ያደረሰው ሰው ነበር ጥያቄ በቀደምም ስናገር የነበረው ለምን ተባለ አይደለም ተባለ አልተባለ የሆነ ነገርን ማንንም ሊደብቀው አይችልም ሲጀመር እውነታ ቀን ጠብቃ ትመጣለች የተደበቀም አይመስለኝም ያ ነገር እንደ ድብቅ ተነስቶ ተወራ እኔ ምንም አይመስለኝም ለዚህ ምንም ቦታ የለኝም እኔ ግን ራሴን አሞኝ የነበረው 6 ሰዎች ቁጭ ብለን ጠረጴዛ ወንበርና ግርግዳ ባለበት ያ ነገር ከወጣ ጠረጴዛ ወራ ግርግዳ ወራ በስ ይሄ ነበር አሞኝ የነበረው ለአመታት አብረን የነበርን ሰዎች መሃል ይሄ ነገር እንዴት ተፈጠረ ነበር ጥያቄ እና አሁን ነው መልስ ያገኘሁት ሪሊ አሁን መልስ አገኘሁ ማረጋገጫ ነበር የምፈልገው ናይ ቆይ ጃጉርዬ በእናትህ አንዴ ልጫን ቆይ ትጨርስና እንዴት መልስ እንዳገኘሽ ደግሞ ታስረዳናለች እሺ ፕሊዝ ጃጉር ያ ቀጥል ሄልያ አያስፈልግም መንገርም አያስፈልግም በሰዓቱ እኔ ለምን ካቀባዩ ጋር ምን አነጋገረኝ ከሰጪው ጋር ነው ጉዳይ አይደል እንዴ አንቺ እኮ ተቀባይ ነሽ ሰው ጉዳዩን የተቀበልሽ ሰው ነሽ የተነገረሽ ነሽ ተናገርሽ አቀባዩ ደግሞ ምን አገባኝ ስለሱ አመሉ ከሆነ ይሄ ነገር ሳሆላላ ሰጪዋ እኮ ናት ባለጌዋ ኢንፎርሜሽኑ ሰጪዋ በሷ ጭንቅላት ይሄ ነገር የሚያመጣው ችግር አለ ብላ አስባ ይሆን ወይም ውርደት ነው ብላ አስባ ይሆን ምን ብላ እንዳሰበችው ባይገባኝም ዛሬ ነው የምጠይቃት ምን አስባ ይሄን እንዳደረገችው እኔ እኮ ሲደርሰኝ በጥያቄ ምልክት ትቸው ነበር አሁን ደግሞ መልስ አገኘሁኝ አልሐምዱሊላህ እሱን ቀጥላለሁ እኔ ካቀባዩ ወይም ደግሞ ሜሴጁን እዚህ ጋር ካደረሰው ሰው ጋር ምንም ችግር የለብኝም ኦኬ ይሄ ነው የሚያሳዝነኝ ነገር አንቺ እኛን ስታቀርቢን በተነገረሽ ነው ያቀረብሽን አታውቂኝም እኔ ስለ ልጆቼ ያሉሽን ነው ያልሽው መጀመሪያ ተናድጄ ቢሆንም አሁን ግን ወላሂ ሁሉ ነገር ከውስጥ ይወጣል ምክንያቱም ምንም የምትናገሪው ውሸት የለም ከመቶ የሆነ ትላንት ስናገር ከሰማሽ የሆነ ነገር ይዘበራረቅብሻል አታቀነባብሪውም እንጂ ሙሉ በሙሉ እውነት ነው የምታወሪው እኔ ኦቲስቲክ ልጆች አሉኝ አልሐምዱሊላህ ያው ሽንት ቤት ባሉ ታች ተሰርቶ ምናምን ያልሽው ትንሽ የተጨማመረበት ነገር ቢኖርም ምንም የተነጋገርሽው ስህተት ስለሌለ ምንም አይመስለኝ እኔ ልጆቼ ጌጦቼ ናቸው ልጆቼ ውበቶቼ ናቸው በስራ የተፈጠረብኝ ስህተት አለ አልሐምዱሊላህ ህዝብ ዳርድረው እኔ በነገራችን ላይ ልጆችሽ እንደዚህ ናቸው አላልኩም ምናልባት ጌታ ሊያስተምረን ይሆናል ወይ ቆም ብለን እንድናስብ ነው ያልኩት እሺ በቀጥታ ልጆች ላይ ታርጌት እንዳልሆነ አይ ቲንክ ከቪዲዮ ወይ ተረድተሻል ወይ እንትን ነው እንጂ ቀጥታ ልጆቹን እንደዚህ ናቸው ብዬ ልጆቹ እንደዛ መሆናቸውን አለም ሊያስተምረን ይሆናል ቆም ብለን እንድናስብ ይሆን ብዬ ነው ድሉኔ ጥያቄ ነው የጠየቁሽ እሺ ያ ስለሽ መሐሉም ተለካ ጃጉር ተቆጣሁ በእኔ ንግግር ለምን የኔ ንግግር አስቀየመ ለምን የኔ ንግግር ላይ ኢንተርፌር ታደርጋለህ እኔ ጠርቼሃለሁ አንድ ነገር ልንገርሽ ቁስልሽ አናቱም ላይ ተነካ አካባቢው ያማል በዛ ተናድጄ ተናድሬሽ ሊሆን ይችላል በተረፈ
ስለ ሳሪን ብታወሪ፣ ስለ ጉቺን ብታወሪ፣ ስለማንም ብታወሪ ያንቺ ሳይሆን የሌላ ሰው አፍ ስለሆነ አንቺን ማንም አይቀየምሽም። አዝነናል በሚባለው ግን ስናወራ ያንቺ ችግር አይደለም። የተነገረሽው የተናገርሽው ምንም ችግር የለም። ገባሽ? ከዛም አልፎ በስራ ችግር ገጠመኝ። ስንት ሺህ ሰው ደርድረው ያላስከፈሉትን የ10 ሰው ነው ካሽ የዘጋውላቸው። የትኛውም ደላላ ያልሰጣቸውም። አስተካክላለሁ እያልኩ ውዝግብ ፈጥረው የፈጠሩት ነገር እኔን ሙና ንቅንቅ አያደርገኝም። ነግሬያቸዋለሁ። በቀደምም 7 አይደለም 17 ቆዳ ነው ያለኝ። ላጡኝ እንደፈለጋቸው አያልቅም። ግን ዛሬ መልስ ሆነሻል ሄለን፣ አመሰግናለሁ። አንቺ መልስ ሆነሻል። ብብቴ ስር የያዝኩትን ቡጉንጅ አይቼዋለሁ። ይሄንን ስል እዚህ ጋር ያለ ሰው ማንንም አልጠቅስምም አልጠቀስኩምም። አንተ የኔ ብብት ቡግንጅ ነህ አላልኩም። ፔኑን ታውቂዋለሽ ሄለን። አሞሽ ካልሆነ ሰው ታሞ አይተሽ ታውቂያለሽ? እንደዚህ እጃቸውን አንከርፍፈው ሲሄዱ ቡግንጅ ብብታቸው ላይ ሲወጣ እኔ በጣም ብዙ ሰው አይቻለሁ። እንደዛ አይነት ሰው መሀላችን ስለነበር ዛሬ ተዋወቅ ነው፣ እኛ አወቅ ነው ንግግር። አንቺ በቀደም ተፈጠረ ብለሽ ስለ ወርቁ ስለ ብሩ ስለምኑ ስታወሪ ማን መሀላችን እንደነበር ዛሬ መልስ አገኘሁበት። ስፈልግ ሳጣራ ስፈልግ ነበረ። ለምን ተወራ አይደለም እኮ የኔ ጥያቄ ገብቶሻል? 6 ሰው ቁጭ ብለን ከነበረበት አንድ ወሬ ትንፋሻችን አተነፋፈሳችን ከወጣ ዳት ሚንስ ከዛ 6 ሰው ነው አይደል እንዴ? የኛ ጥያቄ ይሄ ነው። ለስድስታችንም ጥያቄ ስለነበር እኔ ሰብስቤያቸው ጠይቄያለሁ። ማን ነው እንዲህ አይነት ወሬ የሚያወራው? ሚስጥር ተብሎ አልተደረገም፣ ግን በመሀላችን የነበረ ነገር ነው። ማን ነው ሄለን ጋር ያደረሰው? ይሄ ጥያቄ ነው። ጥያቄ አይደለም እንዴ? ጥያቄ ነው። ጠየቅኩኝ፣ ካላስ እኔ መልሴን አገኘሁኝ። ከዛ በተረፈ ጉቺንም ሞቼ እወዳታለሁ፣ ቤታዮንም እንደዛው፣ ሳሪን ደግሞ እንደነገርኩሽ ሄለን ሶል 95,000ውን ወደ ኢትዮጵያ ለመላኩ ድርጅት ነው የሰማሁት። ስለ ሶል መታሰርና ስለ ወርቁ ጉዳይ እግዚአብሔር እኔ ከሴት ነው የሰማሁት። እሺ የእውነት ሁኔታ ምንም ችግር የለም። አንቺ እንደምንም በይው። አንድ ነገር ልንገርሽ፣ እኔ እዚህ ጋር ገብቼ እዚህ ጋር ስላየው ደስ ብሎኛል ማለቴ እሱን እንዲሚያንጨረጭረው ጉዳይ አይደለም። አንድ ሁለተኛ ነገር ደግሞ ቅድም የጠቀስኩልሽ ሰዎች የራሳቸውን ጉለት በሌላ ሰው ጉለት መሸፈን የሚፈልጉ እንደዚህ አይነት ሰዎች ናቸው። በሶስተኛ ነገር እሱ ስላወራው ራሴን አጥርቼ የምወጣው አንድ ነገር ምንድነው ሄለን፣ እንደማንም ስራ ጀመርኩኝ። ወንዶች አመጣለሁ፣ ሴቶች አመጣለሁ። የሴቶች ስራ ሲበላሽብኝ ባለው ሚዲያ በጠቅላላ ተናግሬያለሁ። ከዛ መሀል ከሁለት ልጆች ጋር ስለተጣለው መብረቁ ቤት ሄዱ። መብረቁ በጣም ጭንቅላት ያለው እያመዛዘነ የሚሰራ ልጅ ነው። እነዚህ ልጆች ከመሄዳቸውን በፊት የከሌና የከሌን መልሽላቸው ዘግይቶባቸዋል እያለኝ እየመለስኩ ነው። እነዚህ ልጆች ግን አልቅሰው ስለሄዱ ሚዲያ ላይ ወጣ። አንድ ልጅም ተምርም ገባችበትና ድብልቅልቅ አለ። ምን ተናግሬ ያለው በኃይለ ቃል የተናገርኩት ነገር ቢሆን በጉልበት የማደርገው ነገር የለም። እንደማንም ሰው ስራ ጀመርኩ፣ አልተሳካም፣ እመልሳለሁ ባልኩትም መሰረት ደግሞ እሱ የላከልኝ ልጆች 40 ምናምን ሲሆኑ ከኔ ጋር ስራ የጀመሩት ግን 51 ናቸው ብዬ የተናገርኩትም ራሴ ነኝ። ከዛ ውስጥ 17 ልጆች በራሳቸው ገብተዋል። ለምን የብሩ ቁጥር እንዳይጠራ ለምን የብሩ ብዛት እንዳይነገር ለህዝብ ፈለማ ሚሊየንስ ቁጥር እንዳይነገር እንደ ወላሂ ጃጓር ለምን አስቆምሽኝ? እኮ የብሩ ቁጥር የነዚህ ልጆች ማን ከለከለ? አፎና ያዝ እናገኛለን ብላችሁ እናንተ እነዚህ ልጆች ታስለቅሱት ገንዘብ እንደው ህሊናሽ ትተኛለሽ? እንቅልፍ ይወስድሻል። አሁን ነው የተነሳሁት ከእንቅልፌ። አሁን ነው የተነሳሁት ከእንቅልፌ። ይወስድሻል አይወስድሽም? እውነቴን ነው። ላወስዶኝ ነበር። በጣም ነው የሚያሳዝነው። አሁን አንቺ አሁን አለሽ ከሰው እኩል ቆመሽ ከአንተ በላይ ቆሜ እያወራሁ ነው። ከአንተ በላይ ቆሜ እያወራሁ ነው። ተሸማቀሽ ቤት ውስጥ መቀመጥ ያለብሽ አልሸማቀቅም። እያየህ ነው ሁሉ ጊዜ ላይፍ ላይ እያየህ አለብሽ። አሁንም የህዝብ የልጆች ህዝብ ነው የሚፈርድ። አንተ አታስመልሰኝም። አንተ አታስመልሰኝም። ገና ለገና የኢሜል ሰው አግብቻለሁ ብለሽ ገና ለገና ህጉን አውቃለሁ ብለሽ ያከካችሁ ይሄ ነው የምታረጊያቸው ልጆች ገና ለገና ኢሜሬትስ ላይ ልንገርሽ ሼክ ብታገባ ህግ ይገዛል። ህዝብ ይፋረድሻለሁ ምልሽ እኔ ልንገርሽ ህዝብ ይፋረድሻል። ሰብስባቸው አንተና መሰሉ ገንዘባቸው አይቀርም። ወደ የወሰድሽው ገንዘብ ነው። ሰብስባቸው እናያለን። ጭራሽ ፋይሉን ዘግቼ እንዳላረግልህ መመለስ አለብሽ። ባንቺ ደጋፊዎችሽ አያድኑሽም። መመለስ አንድና የሰው ገንዘብ ትመልሽ።
ማንም ደጋፊ የለም። የአስር ሰዎች አስገባሽላቸው በ10 ቀን ውስጥ ብለሽ ነበር። ወረኛ ገብቶላቸው ወረቀት ተልኮ በሀቢባም በ58 ሰው ከ58 ሰው 10 ሰው ነው ያስገባችው። አንተ ስጣቸው። በቀደም 12000 ሰው ተሰብስቦ ልጁ እያለቀሰ እባክሽ ብሩን መልሽልኝ ቢላት ሰው ካልተካክ ገንዘብክን አልመለስም እንደዚህ እያስለቀሰችው። እኔ አገር ላይ ነው የምፈልገው። ሰዎችን እንካሪጅ ማድረግ ያለብን ከሀገር እንዳይወጡ ነው አይደለም፣ ከሀገር እንዲወጡ አይደለም ማድረግ ያለብን፣ ሀገር ላይ እንዲሰሩ ነው ማድረግ ያለብን። የሙኒት ደግሞ ከሀገር ውጡ ሂድና ስራ ክፈትላቸው። አያችሁ ገንዘብ ረድቶት ለምን እኔ እዚሁ ሰራለሁ ሀገሬ ላይ ባለው ከሀገር መውጣት አለብህ ብላ ይሄ ራሱ በሂውማን ትራፊክነት መከሰስ ያለባት ነች። ይሄ ሰው ወንድ ልጅ እንደ ወንድ ሲያወራ ነው የሚያወራበት። ወላሂ ራስህን አታፍረው። ምንም አይቀርልሽ። ራስህን አታፍረው። ይሄ ልጅ እኮ እግሩ ህመምተኛ ሆኖ ምን ሆኖ እያወቀ ግን ዱባይ ሄጄ መስራት እችላለሁ ብሎ እንኳን ማጭበርበር ነው። ይሄን ታውቃለህ አይደል? አንድ ነገር ልንገርሽ፣ የእሱን ታሪክ ደግሞ ልንገርሽ። እኔ ሽማግሌ ዱባይ ብሎ ፕሮሰስ ያስጨርሰው እሱ ነው። ተቀበለ ገንዘብ የተቀበለው ምን ገዛ ነው ሲጀመር። ይኸውልሽ አሜሪካ ያለ ሰው ነው። የዱባይን አየርና ጤና ታወቀ ለምን እንትናለ የቱሪስቱም ራሱ ያጭበረበረ ሰው ከችግር የተነሳ ብዙ ነገር ይመኛል። ገደል ግባ ብትዩም ይገባል። ግን አንድ ደግ ሰው እና ከችግር የተነሳ እሱ ሲዋሽ መስራት አይችልም። አንድ ነገር ልንገርሽ፣ አንድ ደቂቃ ልንገርሽ። ወይም ደግሞ በሌለህበት እንደዚህ አፎን ሰላም ታወራለህ። ልጁ ላይ ስህተት አለ። በነገራችን ላይ ሌሎቹ ላይ ጥያቄዎችን እንጠይቃለን። ልጁ ሳይሄድም ካለ ይሄን አማራጭ ይሄን 500 አልሄድም ካለ ገንዘብ ከአሜሪካ ኢትዮጵያ ከኢትዮጵያ ዱባይ ምን አመጣው? ሄለን እሺ ንገሪኝ። ምን ተደረገ እንደሆነ በዚህ ገንዘብ ምን አውቃለሁ? ለምንድነው አገር ነገር አለ ካለ ለምንድነው እሱ የሷ ገንዘብ አልወጣ አልከሰረችም አልጀመረችም? ለምንድነው የማይመለስለት ልጁ? ያስተሳሰብ ችግር አልተጀመረም እኮ ገንዘብ እኮ ለምንድነው የሰው ጃጉር የልጁ ፕሮሰስ አልጀመርሽም ነበረ? ሄለን ከአሜሪካ ተደወለልኝ፣ ለሰዎች በሆኑ ሰዎች ተደወለልኝ። መጀመሪያ ልጁ ላይፍ ላይ ገብቶ አናገረኝ። እግሬን ያመኛል ተመትቻለሁ ነው እንጂ ያለው የእግሩን ሁኔታ አላሳየኝም። ቢሆንም ግን ዱባይ መጥቶ የሚሰራ ሰው ራስ ምታት አለብኝ ካለ አላመጣም። ለምን? በጣም ስራው ሃርድ ነው። ወይዘሩ በጣም ከባድ ነው። ትንሽ ህመም ያለው ሰው መጥቶ መስራት እንደማይችል አውቃለሁ። ኦኬ አይሆንም፣ እንደዚህ ነው እንደዛ ነው ያለን በየገባውበት ላይፍ ላይ እየገባ ሲያዋራኝ ይበልሰዋለሁ። ሌላ ማከብረው ሰው ግን ደወለልኝና ሙኒት እባክሽ ተባበሪው፣ ይሄ ልጅ አንድ ሰውዬ 500,000 ሊሰጠው ነውና አግዢው አለኛ ሰው ሲለኝ ደግሞ እኔ ሜሴጁን ራሱ እልክልሻለሁ፣ እኔ ቁጥርሽ የለኝም፣ በውስጥ በኩል እልክልሻለሁ፣ ትሰሚዋለሽ። ምንድነው እኔ የጤና ሁኔታ አሳስቦኝ ነው እንጂ ምንም ችግር የለም። ግን ስቲል እግሩ እንዴት እንደሆነ አላየሁትም ነበር። ከዛ ከንግግሩ 5 ወር በኋላ አሁን ኤፕሪል ላይ ብሩ ገባ፣ ኢትዮጵያ ገባ። ከኢትዮጵያ ወደ አንቺ ጋር ይምጣ ተባለ። መጣ፣ እኔ ጋር ደረሰ ብሩ ማለት ነው። አውቶማቲክሊ ኔክስት ዴይ ምን አለ፣ ብሩን ተመላሽ አድርጊልኝ። እኔ ፓስፖርት ኮፒና ጉርድ ፎቶ ኢቭን አልተቀበልኩትም ነበር። ላክልኝ ስለው ኔክስት ዴይ ሜሴጁንና ብሩን የገባበትን ልክልሻለሁ ይላክልኛል። አሃ ልጅቷን ሊሸውዳት ነው አልኩኝ። እኔ የመሰለኝ ጭራሽ ከኔ ጋር አልመሰለኝም ችግሩ። ልጅቷን ዱባይ እመጣለሁ ብሎ ማለት ሰውየውን ብሩ እንዲገባለት ካደረገ በኋላ በቃ ብሩን ፈልጎት ለመጠቀም ፈልጎት። ግን ማን ነው የሚወቀሰው? እኔ አይደለሁም። ብሩ እኔ ጋር አይደለም የመጣው። ምን አልኩት? ኖ መጀመሪያ እሷን አናግራታለሁ፣ ከዛ በኋላ ብሩ አንተ ጋር ይድረስ ምን የሚበል እሷ ትወስናለች ብዬ እሷንም ሳናግራት በጣም ጨቅጭቆኝ እኮ እኔም ግራ ገብቶኛል ስትል፣ እንዴ እኔ ቀጥታ ጭንቅላቴ ውስጥ የመጣው የመቻል ያለመቻል የህመሙ ጉዳይ ሳይሆን ለምን ድራማ ተሰራ ከአሜሪካ ኢትዮጵያ፣ ከኢትዮጵያ ዱባይ፣ ምንድነው ሰበቡ? እንዴት ተሽከረከረበት? ሲጀመር ከአሜሪካ ዱባይ መግባት እየቻለ ለልጁ መስጠት ከተፈለገ ደግሞ እዛው ኢትዮጵያ ዳይሬክት ለሱ ማስገባት እየተቻለ ለምን ተሽከረከረ ብሩ? ይሄ ነበር ጭንቅላቴ ውስጥ ጥያቄ ነበረው። መልሶ ደጋግሞ ሲጠይቀኝ ወንድም አልኩት ተው ፈልግና ባንተ በኩል ተካ። ምክንያቱም ሲጀመር ከዛ ወደዚህ ሲመጣ በጣም ቀንሶ ነው የመጣው።
እንደገና አሁን ወደ አንተ ስመልስልህ በጣም ይቀንሳል። ጭንቅላቴ ውስጥ ያለው ምንድነው? እሷንም ያልኳት እሱንም ያልኩትን ሜሴጅ ልክልሻለሁ። አሁን ደግሞ ብር ተቀንሶ ገባ ተብሎ ስሜን ልታጠፉ ነው። ይሄንን ነው ያልኩት። ይሄን ያልኩለት ሌሊት እኔ የ10 ልጆቹን ብር ሰጠው ብዬ ለመብረቁ መረጃዎችን ሰጥቼ ስወጣ 2 o'clock ላይ እንደዚህ ከተኛው በኋላ ለካ ልጁ ገብቷል። ማን ነው ልኮት የገባው? ለምን ገባ? ከዛም በፊት ሌላ ቤት ገብቷል። ትላንት ነው የሰማሁት። ይሄንን ማን ነው እየላከ ያለው? ብር አልተከለከለ። አጠገብህ ያለ ሰው ብሩን ተቀበልና ያ ሰው ፕሮሰሱን ይጀምር፣ ብሩ ከሚቀንስብን። የዛለት አይ ተባለ፣ ይቅር ተባባልን። ሲጀመር በቃ ሰው ካልተካ አልቀየርም። የማንም ቦታ ላይ ብትሄጂ አንድ እቃ ከከፈልሽ በኋላ ሰው እቃው ትወስጃለሽ አይደል እንዴ? ሌላ እቃ ትወስጃለሽ ገንዘብ ስለማይመለስልሽ። አሁን እዚህ ጋር እኔ ምንድን ነው ያልኩት? ሰው ተካ፣ ያ ሰው ሙሉ ብር ይሰጥሃል፣ አንተም አትጎዳም፣ እኔም ስራ ያስተጓጎልም። የጀመርኩለት ምንም ነገር የለም ሄለን፣ ምንም በትራንስፈር ከሚቀንሰው ብር በስተቀር ምንም የሚቀነስበት ነገር የለም። የዛለት ይቅርታ ጠየቀች፣ እኩል ስለሆንኩኝ ነው አለ። በመሀላችንም የነበረችው ሰው በቃ እኔ ነኝ እንደዚህ ብላ ይቅር ተባባልን። ልመልስለት ተነጋገር። ይሄንን እሱ የሚመስለው አንቺ በህሊናሽ የምታደርጊው ነገር ፎርስ አድርገው ያስደረጉሽ ይመስላቸዋል። ችግሩ እኔ አሁን እሱ 58 የሚለው ተጨማሪ ናቸው። 51 ሰዎች ጋር ፕሮሰስ አድርግ፣ ከዛ ላይ 17 ሰው በራሱ በእኔ አማካኝነት ገብቷል ሴቶቹ። ኦኬ ከቀሪዎቹ ላይ ደግሞ 10 ሰው መልሻለሁ። የሚቀረውን ደግሞ ባገኘው ሰዓት እመልሳለሁ። እኔ እርዱኝ ብዬ እዚህ ጋር መጥቻለሁ። አግዙኝ ለመመለስ ብያለሁ አላልኩም። ሰው ነኝ። ስንት ሰዎች እየተመለሰላቸው አንገብጋቢ ልጆች ነው ወይ ዝም ብሎ ሻሙ አድርገው? ኖ አንገብጋቢ የተባሉ 2 ልጆች ለነሱ ለብቻቸው፣ አንዷ ፕሮሰሱ ሊያልቅላት፣ አንዷ ያው በካሽ። በተረፈ ሌሎቹ የከፈሉ ኖርማሊ የከፈሉ ግን እነሱ አስደንግጠዋቸው በሙኒት ብር የተበላችሁ ፕሮሰስ አልተሳካልኝም ስል እኮ ነው ሄለን፣ የሴቶች ስራ አልተሳካልኝም ስል ወጥተው ምን አሏቸው? በሙኒት ብር የተበላችሁ አሏቸው። አልተሳካልኝም ስል መክፈል አልችልም አላልኩም፣ ከሰርኩ አላልኩም፣ አልመልስም አላልኩም። አለመሳካትና መክሰር የተለያየ ፖይንት ነው። መክሰር ማለት የተከፈለው ገንዘብ ጠፍቷል ማለት ነው አይደለም። አለመሳካት ግን ብራቸው እያለ ያሰብኩት ነገር አልሆነልኝም ማለት ነው አይደለ እንዴ? ያ ማለት ልጆቹ ተራ በተራ ገንዘባቸው ይደርሳቸው ላይ ወጥተው እነዚህ ልጆች እንደዚህ አይነት ችግር ደርሶብናል ባይባል የእውነት ውስጥሽን አዳምጠሽ እንድትመልሽ የእውነት ይሄ ብር አሁን በዚህ 10 ቀን ውስጥ በመብረቁ ጋር ቃል ስገቢ ቪዲዮ ሪአክሽን እዚህ ያረኩበት ነበር። በ10 ቀን ውስጥ እንደዚህ መልሳለሁ ብለሽ ነበር መብረቁ ጋር። እነዚህ ልጆች ላይቭ ላይ ባይወጡ ኖሮ እውነት በ10 ቀን ውስጥ ያንቺ ፕላንሽ ነበር ልትመልሽላቸው? በ10 ቀን ውስጥ የመመለስ ፕላን አልነበረኝም። ምክንያቱም የአንዳንዶቹን እስቲል ሁሉንም ነገር እኮ እርግፍ አድርጌ አልተውኩትም። አልቻልኩም ብልም ሌሎች መንገዶችን እየሞከርኩ ነው። በጣም የቆየባቸው ምን ነበር ሐሳቤ? በጣም የቆየባቸው 6 ወር 7 ወር የሞሉትን የእነሱን እየመለስኩኝ አሁን የ4 ወር የ3 ወር ያሉትን ግን እስቲል ለመሞከር ሐሳብ ነበረኝ። ግን ያም ሲሆን ሄለን ተናግሬያለሁ። አዳዲስ አሁን በዚህ ወር ባለፈው ወር የመጡትን ምንድን ነው ያልኳቸው? ሴቶች መቀበል አቁሜያለሁ። የተቀበልኩትንም እየመለስኩ ነው ብዬ እኮ ከዛሬ ወር ከምናምን በፊት ተናግሬያለሁ። እና ብሩን እየመለስኩ ነው። የምመልሰውም ለማንም ስለ አይደለም ሀቃቸው ስለሆነ ስላለም ነው። ኢቭን እየሞከርኩ ያለው ስንት ዓመት ነው ደላልነት ላይ ደላላ ላለው እንደዚህ አይነት ጉዳይ ማስፈጸም? ደላላ ነኝ ሄልቾ ማለሽ 20 ዓመት ነው። 20 ዓመት ግን ሙኒት በማወቅም ሆነ ባለማወቅ አሁን እንኳን ባላደርገው ብለሽ ቪክቲም የሆነ ሰው የለም? ለምን ደላላ ሆነሽ ትሳሳቻለሽ? ከኖረ መቼም ቪክቲም እንደሆነ እያወኩ ዝም አልለውም። ከሆነና ግን አሁንም ቢሆን በሙሉ መረጃ እኔ ጋር ከመጣ ሄለን አይደለም ብሩን ደሜን ሰጠዋለሁ። ማንም የኔ ቪክቲም እንዲሆን አልፈልግም። ስራ ላይ ስህተቶች ይፈጠራሉ። ፓስፖርት ጥሎ ምናምን እየተሰቃየ ያለ ወይም ደግሞ አድራሻው ጠፍቶብሽ ይሄን ሰው ባገኘው ምትዩ ዝም ብለሽ የለም
በ20 ዓመት ውስጥ እኮ በጣም ብዙ ተሰቻለሽ። እንኳን ደላላነት እንኳን ከሰው ጋር የሚያገናኝ ከሁለት ቦታ ተጽዕኖ ይደርሳል። ለምን መዳም አለች ወይ ቀጣሪው አለ ወይ ተቀጣሪው አለ፣ ያንቺ ፍላጎት አለ። በዛ ውስጥ መቼም 100% እንትን የለም ደላላ ወይም ደግሞ ትክክለኛ አልልሽም፣ ስህተትም አይኖርም አልልሽም፣ ይኖራል። ያለ ሰበብ መቼም ሆን ብዬ ያደረኩት ነገር አይኖርም። ግን ካለ ግን አሁንም ቢሆን እኔ በክስ ሲመጡ ጭራሽ አንድ እርምጃ አልራመድም። ሄለን ግን በግሌ መተው ሙኒት በአንቺ ሰበብ ይሄ ደርሶብኛል የሚለኝን ሰው ማረጋገጫ ከሰጠኝ አሁንም ያንን ነገር ከማስተካከል ወደኋላ አልልም። ያለ ሰበብ ማንንም አይበድልም። ሆን ብዬም ደግሞ አንቺን የኔ መጠቀም ያላረግሽ አልችልም። ኦፍኮርስ ተጠቅሜ ነው እያንዳንዷን ስራ የምሰራው። ጥቅም የሌለው ነገር አልወድም። አንዷ ደቂቃዬ ሰከንዴ ያለ ሰበብ እንድታልፍ አልፈልግም። ተጠቅሜባት ያለ ሰበብ ስልሽ ሰበብ እንደዚህ ምናምን ሳይሆን ያለ ብር እንድታልፍ አልፈልግም። ማንም ደስ አለው አላለው እኔ ሲጎልብኝ መጥቶ ማንም ጨምርልኝ ስለኝ ትራይ ትከፍሊበታለሽ ለኦፊስሽ ምናምን ይገባኛል። ያ ግን ሌላው ሄለን አንድ ነገር ልንገርሽ፣ አንድም ቀን ብዬው ማላቀው እኔ የዚህ ሀገር ዜጋ ስላገባው ምንም አዲስ ነገር የለም። እንደማንም ሰው ለፍቼ የኖርኩ ሴት ነኝ። እነሱ እንደሚሉት እንደሚያወሩት እግሬን ሰቅዬ የኖርኩ ሰው አይደለሁም። 20 ዓመት ዛሬ ነው ነገሮች ተስተካክለው እኔ ድራይቨር ኖሮኝ ኦፊስ ኖሮኝ እንዲህ ብሎኝ የምሰራው እንጂ ይሄን ያህል ዓመት ስሰራ ራሴ በመኪና እየነዳው ኤርፖርት ልጆች እየተቀበልኩ በየከስተመሩ እየወሰድኩ እቤቴ እያሳደርኩ አሬን በልቼ እዚህ የደረስኩ ሰው ነኝ። ሄለን ስለኔ ስለማታቂ ነው ብዙ ነገሮችን አሳልፌ እዚህ ጋር ስለደረስኩኝ ዛሬ ኖሮኝ ሰው ቸገረኝ ሲል ስረዳ የእነሱን ገንዘብ መልሰሽ እንደሱ አይነት ሰዎች ናቸው የሚሉ። ሌላው የሚያውቅ ያቀኛል ሰርቼ እንደምሰጥ እንደሌላ እንደዚህ አይነት ሰዎች ደግሞ የእሱ አይነት አመለካከት ያላቸው የእነሱን ብር መልሰሽ ለእነሱ ሰጥሻቸው። የእነሱ ብርማ ስራ ላይ ነው እኮ ለማምጣት ሙከራ እየተደረገበት። ስራ ስኬታማ መሆን ካቆመ ምን ያህል ጊዜ ሆኖታል? ጦርነቱም አለ ምናምን አየር እንደዛ ነገር አለ ይገባል። ከዚህ ጋር ምንም አያያዝም ሄልቾ ላ ከጦርነቱ ጋር ወላ ከምኑ ጋር እኔ ሁለት ያናገርኳቸው ካምፓኒዎች በፈለኩት መንገድ ስለማይሰሩ አቆምኩኝ። ይሄ ነው እንጂ ምንም ከጦርነቱ ጋር ከምኑም ጋር የሚያገናኘው ነገር የለም። አሁን ወደ 4 ወር ገደማ ሆነ ካልነበረ ለምን 50 ምናምን ሰው በላይ እስከሚሆን ተጠበቀ? ከዛ በፊት ነው ኦልሞስት የ30 ምናምኑ ከዛ በፊት የተጀመረ ነው። ገባሽ? ገብተዋልም እኮ የገቡ ልጆችም እኮ አሉ። ታግዬም ስንት ወርም ፈጅቶ አስገብቻለሁ እኮ ልጆች። ከዛም አልፎ ደግሞ በራሳቸው ሲስተም እኔ ጀስት ቪዛውን ልኬላቸው ጠብቁ ባልኩበት ሰዓት ቪዛውን ተጠቅሞ በራሳቸው የገቡ ልጆች አሉ፣ እኔ ምንም ሳላደርግ ማለት ነው። ያው ግን እነሱ ናቸው የተጎዱት። አሁን እነሱ ነገ መጥተው በራሳቸው የገቡት እነዚህ 8 ልጆች ናቸው ያገኘሁት። እነሱ በራሳቸው የገቡ ልጆች ነገ መጥተው ሙኒት እኛ ቪዛውን ብቻ ነው የተጠቀምነው እና ሌላውን ብር መልሽ ብትለኝ አልመልስላትም። በሰዓቱ ግን ደውላ አትሊስት በቅንነት ሙኒት ገብተናል ቀሪውን ብር መልሽ ብትል ለእኔ ስራ አቃለለችልኝ፣ ስሜን አስከበረችልኝ አይደለ እንዴ? ስለዚህ የቪዛ ቆርጥና ቀሪውን መልስላት ነበረ። ግን ያው ሰው በራሱ አይን ስለሚያይሽ ገቡ፣ ተደበቁ። በማግስቱ ግን ሲስተም ላይ ይወጣልሻል። ከጊዜ በኋላ 2 ወራቸውን የገቡበትን 2 ወር ሲጨርሱ ሲስተም ላይ ይመጣልሻል። ሺዝን ኦቨርስቴይ ብሎ ይመጣል። ገባሽ? ግን በአሁን ታይም ሴቶች እንትን የለሽም ወንዶችን ነውና የወንዶች ጠለብ ያው ተጀምሯል። በአጠቃላይ ወንዶቹን የእውነት ታስቦላቸው ወይም ደግሞ ነግራችሁ የነበረ ስራ ነው የእውነት እዛ ዱባይ ሲመጡ የሚያገኙት ስራ በመጣቸው ነው የሚገቡት። እኔ የወንዶችን በኮንትራክት ስራ አላመጣም። ሲጀመር ጀስት ኢመራት ማድረስ የተገኘውን ስራ እያወቁት ማስገባት በፈለጉት ሰዓት መልቀቅ የሚችሉት በመኖሪያ አንዳንዱ ለግንባታ አንዳንዱ ለጋርድ ምናምን ተብሎ እንደዛ አይነት ውስጥ የለውበትም። ስለማልችለው አቅሜም እንደማይፈቅድ ስለማቅ፣ ምክንያቱም የወንድ ልጅ ስራ አፍተር ኦል ተማረ አልተማረ ኮንስትራክሽን፣ ጽዳት፣ መኪና ማጠብ፣ መላላክ እንደዚህ አይነት ነገሮች ስለሆኑ እኔ ሸንግዬ አላመጣም። ይመጣል፣ አይቶ መርጦ ይገባል። የተማረ በአሁን ሰዓት የተማረ 2 የሀበሻ የኛን ልጆች ከሳውዲ አረቢያ ወንዶች እንዳስመጣሽ ሰምተናል።
ከኢትዮጵያ ስላልተሳካ ነው ከሳውዲ አረቢያ ከሳውዲ የመጣው እንዴ ሸበላ ወንዶች ከሳውዲ አረቢያ እኔ ወንዶች ከሳውዲ አምጥቼ አላውቅም። ምናልባት ኢትዮጵያ ገብተው የመጡ ሊሆኑ ይችላሉ። ዳይሬክት ከሳውዲ ወንድ እስከዛሬ አምጥቼ አላውቅም። ሴቶች ግን አመጣለሁ ከጆርዳን በዛው ማስታወቂያ እያሰራሽኝ ነው። ከጆርዳን ከገልፍ ውስጥ ማምጣት ይቻላል። ግን ወንዶች ስቲል ከሳውዲ ዳይሬክት አምጥቼ አላውቅም። የተሳሳተ ኢንፎርሜሽን ነው። አንድ ሴት አምጥተሻት ስራ ቦታ ከመዳም ጋር ካልተስማማች ምንድነው የምትሰጫት አማራጭ? ትቀይራለች ቤት። 2 ዓመት መብት አላት። የራሷ ጊዜ ይቃጠልባታል። እኛ የምንመክረው ምንድነው ጊዜሽን አታቃጢ ከቤት ቤት በመቀየር ምክንያቱም እዚህ ቤት 1 ወር ሰርታ የሚቀጥለው ቤት እንደገና አዲስ ኮንትራት ስትጀምር ሌላ 2 ዓመት ነው የሚጠብቃት ግዴታዋ። ገባሽ? አሁንም እዛው 2-3 ወር ገብታ እንደገና ሌላ ቤት ስትገባ ሌላ 2 ዓመት የማን ጊዜ ነው የረዘመው? የእሷ። ስለዚህ ጊዜሽን አታቃጢ። የሰው ቤት የሰው ነው፣ የሰው ሀገር የሰው ነው። አንዳንዴ ሆዳችንን ሰፋ ማድረግ አለብን፣ መቻል አለብን። ይሄንን እናስተምራለን። ከዛ በተረፈ በህጉ መሰረት 2 ዓመት ሙሉ ተቀባይነት ያለው ችግር ወይም ሰበብ ካላት በሌበር በህጋዊ መንገድ ተከንስላ ወደ ሌላ ስፖንሰር ትተላለፋለች። እናንተ አሁን ሴቶችን የኛ ልጆች ሲመጡ ምናልባት ያው አውቃለሁ እኔ የመን ነበርኩ። በነገር ያደግኩት የመን ነው። ልጅ ወለድኩት እዛ ልጅ ሆኜ ነው ከሀገር የወጣሁት። የአረብን ሀገር አውቀዋለሁ ለማለት ነው። ማለት የቤት ሰራተኛ ሆኖ ሲመጡ የአረብ ባህሪው ምንድነው? እሷ ቤት ስራ ከሌለ ልጇ ቤት፣ አያቷ ቤት፣ አክስቱ ቤት ምናምን ነገር የመላክ ሰራተኛ ይበደራሉ እንደ ብር ጉልበት ማለት ነው። እንደዚህ አይነት ሲያቀርቡ ይቆማል። ታቆማላችሁ ወይ ዝም ብለሽ ስሪ ነው የምትሏት? የእውነት እንደገና ለምግብ ብቻ ብላ መጣ ጽዳቱ ስገባ ለሷ ምን ነው? ለምን ከኢትዮጵያ ሲመጡ ጥፍራቸው ሳይቀር ተመርምሮ ነው የሚመጡት። መዳም ቤት የሆነ ነገር ሲታመሙ የእውነት ይሄን ሁላ ትጠይቁላቸዋላችሁ? እንደ ደላላም እንደ ኤጀንሲም እንደምንም? ይኸውልሽ ሄለን፣ እነሱ እኛ ጋር እስከደረሱ ድረስ ዝም ብለው ከኖሩ ማንም የሚያሳውቀን የለም። ነገር ግን ልጅቷ ደውላ ስትሄድ ከቢሮ ስትሄድ የቢዝነስ ካርድ ይሰጣታል። ማለት ነገር አንደኛ ካሜራዎች አሉ፣ ሙሉ ቢሮ ካሜራ ነው። ተጠያቂ እንዳንሆን ቁጥራችሁ ስላልነበራት እንዲህ እንዳይባል 3-4 ቁጥር ያለው ካርድ ይሰጣታል አብራ እንድታስቀምጥ። ግን ከዛ ውጭ ደግሞ ቁጥራችን ሞባይሏ ላይ ሴቭ የተደረገ ነው። ይሄ ህጉን ለማክበር ነው ቢዝነስ ካርድ የምንሰጣት። ይዛ ሄደች። እዛ ከደረሰች በኋላ ከኛ ጋር ስትሄድ ምንድን ነው የምንላት? ባለጌ ወንድ ካለ ጀስት የመጀመሪያው ቀን ኖ ዛሬን ልለፈው ካለች ተስማምተሻል። ምክንያቱም እሱ ስትሽኮረመም ስለሚመስለው ተስማምተሻል ብለን እኛም አናግዛትም። ግን ገና ብሎ በአስተያየቱ ወይም ያልሆነ ንግግር ወይ የመንካት ነገር ሲያደርግ ቀጥታ እንድታሳውቅ። የምግብ ችግር ካለ ምግብ ለምሳሌ መብታቸው ነው። እነሱ የፈለጉትን አይነት ሰርተው በልተው እሷን ይሄንን ሰርተሽ ቢ አያሳጧት፣ አህምሽ አያሳጧት። እንደ ሰው በልታ ትደር። ገባሽ? የግድ ለነሱ የተሰራውን ለምን አልበላውም? ይሄንን ተቀባይነት የለውም። ታውቂያለሽ፣ የሰው ቤት ነገር ግን አትሊስት በልታ ማደር አለባት ደህና ምግብ ይችልች። ሁለተኛ ነገር ደግሞ ደሞዝ። እነሱም እንደኛ ሰው ናቸው። ለምሳሌ ይሄ ወር ይለፍና ግዴታዎች ከሌለብሽ የሚቀጥለው ወር ልስጥሽ ብሎ ሊጠይቃት ይችላል። እነሱም የፐርሰናል ችግር ኖሯቸው ማለት ነው። ግን ሁለተኛው ወር ላይ ያ ንግግር ከተደገመ እጅሽን ታጥበሽ ቁጭ በይ። እጅና አንደኛ ለእነሱም ዕዳ የሆንባቸውና መክፈል ያቅታቸዋል። ሁለተኛ ሊለማመዷት ነው፣ በችግር ሰበብ ሳይሆን ያቺ ነገር ልትለመድ ነው። ዛሬ 1 ወር፣ ነገ 2 ወር፣ 3 ወር። እነዚህ 3 ነገሮች የማይታለፉ ናቸው። ዳይሬክት እንዲናገሩ። አሁን ይሄ ጮኸችብኝ፣ ስራው በዛ ምናምን የሚሉት የተለመዱ ንግግሮች በተለይ አዲስ ለሆኑ ልጆች ቤቱን እስኪያውቁት እስኪለምዱት ይፈጠራል እና እያባበልን እየመከረን እናስቀምጣቸዋለን። ግን ከላይ የጠቀስኩልሽ 3 ነገሮች ከተፈጸሙ ኮምፕሊትሊ አቁሚ ነው የምንለው እኛ። ስለሌላ ሰው አላውቅም፣ ግን የራሴን ነው የምነግርሽ። ኦኬ። ለጽዳት ቀጥራ ምግብም ስሪ ብትባልና በዛ አልስማማ ካለች 2 አይነት መብቷ ነው።
እሷ ኮምፕሊትሊ አልስማማም ማለት መብቷ ነው። ያም ተቀባይነት አላት። ግን ለምሳሌ ጽዳት እየሰራሽ ምግብ ላስተምረሽና ስትቺ ደሞዝሽን እንጨምራለን ካሉት ይሄ ለሷ ጥሩ ኦፖርቹኒቲ ነው። ሞያ ይዛው የምትወጣው ነገር ነው። ለሷ እነሱ ጋር ጥላው አትወጣ። ገባሽ? ከደሞዝ በሁለቱ የሚመጣ ስምምነት ነው። በሁለቱ ስምምነት በግዴታ ግን ስቲል አይሆንም። በግድ ጽዳት ወስደዋት ምግብ ስሪ ወይም ደግሞ ፕሮፌሽናል ምግብ ሰራተኛ ሼፍ ሆና ነይ ጽዳት አጽጂ ምግቡን ትተሽ ቢሏት አንቀበልም። አፍተር ኦል የራሷ ምርጫ ደግሞ ይወስነዋል ለሁሉም ነገር። በአሁኑ ሰዓት ህግ ሙሉ በሙሉ ከነሱ ጋር ነው የሚሰራው፣ ከልጆቹ ጋር ከሰራተኞቹ ጋር ማለት ነው። ያለማወቅ ህጉን ስለማያውቁት፣ በአሁኑ ሰዓት ግን በደንብ ያውቃሉ። ብዙ ህዝብ ነው ኢንፎርሜሽን የሚሰጠው። ገባሽ? ባለማወቅ የሚደርስባቸውን ነገር ይኖራል እንጂ ህግ ሙሉ በሙሉ ከነሱ ጋር ነው። በህጉ ከሄዱ የኛ ልጆች ግን እንደ ኢሮፕ ይሁን አልልም። በነገራችን ላይ ያውቃለሁ። እኔ አሁን በሆነ ድርጅት ስራ እዚህ ከገባው ፈለኩም አልፈለኩም አንድ እንትን አለኝ፣ ተወካይ አለኝ፣ እየመጣ ቼክ የሚያደርገኝ። እንደገና ኢንሹራንስ አለኝ። እናንተ ደግሞ በህጋዊ መንገድ ሲመጡ አንድ ኢንሹራንስ አላቸው። ለምን? ዘመኑ ስለሰለጠነ ነው። እንደ ድሮ ጊዜ ቢሆን እንደዚህ አይነት ጥያቄ አልጠይቅሽ። ኢንሹራንስ አላቸው። እንደገና ደግሞ በ6 ወርም ቢሆን በአመቱ ለመድሽ ወይ ለማለት ሄዳችሁ ቼክ ታደርጋላችሁ። መኝታ ቦታው ምናምን ቼክ ታደርጋላችሁ ወይስ እሷ ኮምፕሌን ካላቀረበች አላህ ይፍታህ አለያ ነው? ኦኬ፣ በህጉ መሰረት አንዴ ከላክናት በኋላ እሷ መታ ምንም አይነት ኮምፕሌን ካላቀረበች እኛ ደውሎ የመጠየቅ መብት እንደው በውስጥ ካለን ትውውቅ እንዲሁን ጠይቃት ካለን እንጂ የመጠየቅ መብት ሌጋሊ የለንም። አንድ ኢንሹራንስ ለምትዩ ቪዛ ከመውጣቱ በፊት ቪዛ ኖርማሉ ቪዛ ከመውጣቱ በፊት ኢንሹራንስ ነው 105 ድራም ተከፍሎ የሚወጣው። ኢንሹራንሱ ለምን የሚያገለግላት? ለሜዲካል ብቻ ለሕክምና ላይ የተወሰነ ነገር እንዲቀንስላት ያደርጋል እንጂ ሙሉ በሙሉ ከበር የሚያደርግ አይደለም። አሁን ስንተኛ ልጆች ደረጃ አይደለም ከፀጉር እስከ ጥፍር ተመርምረው መጥተው በጋሪ እየተገፉ ሀገር ቤት የሚገቡዋል። ለሀገር ለመግባት እንኳን ያው ኢትዮጵያኖች እናንተ ምናምን እያዋጣችሁ እንደምትሸኟቸው ነው። ገባሽ? ኢንሹራንስ ካላቸው ጤነኛ ሆኖ እንደወጡት ወይ ታክመው ወይም ደግሞ ካሳ ወስደው ለምንድን ነው የማይመለሱት? ኢንሹራንስ ኢንሹራንስ አለ። ከዚህ ከመጀመሪያው ከቪዛው ከመውጣቱ በፊት የሚወጣው ኢንሹራንስ ቪዛቸው እስኪሰራ ድረስ ይሰራል ያ ኢንሹራንስ። ከዛ በኋላ ደግሞ መኖሪያ ፈቃዳቸው እስኪለጠፍ ድረስ ሊለጠፍ ሲል ከሱ ቀድሞ የሚሰራ ኢንሹራንስ አለ። በአሁኑ ሰዓት ግዴታ ሆኗል በሁሉም ኢመራት ውስጥ። በፊት ግዴታ አይደለም፣ አንቺ በፍቃድሽ የምታደርጊው ነበር። ሶ አሁን ምንም አይነት ነገር ሲደርስባቸው እነዚህ ልጆች ለኛ ካሳወቁ ለቢሮ ማለት ነው፣ ወይም ደግሞ ለሚረዳ ማንኛውም አካል ሆነ ኤምባሲ ካሳወቁ የኢንሹራንሳቸው ተጠቃሚ ይሆናሉ። ነገር ግን ችግሩ ቢሮ ሳያቅላቸው ኤምባሲ ሳያቅ ወይም ልጆቹ ህግ ቦታ ሳይደርሱ ተሸፋፍኖ የሚሄዱት ብዙ ስለነበሩ ነው። ይሄ ነበሩ ነው የምልሽ። በአሁን ሰዓት የለም። በብዛት በኢንሹራንሳቸው መጠቀም ያለባቸውን ነገር እየተጠቀሙ ነው የሚሄዱት። አንዳንዴ ደግሞ ስህተቱ ከነሱ ይሆንና ለምሳሌ አንዳንድ ቦታ ላይ ጋዝ ፈንድቶ የኢንሹራንሷ ተጠቃሚ ሳትሆን ሄደች ልጅ አለች። ምን ነበር ሰበቡ? አሉ ምን ነበር ሰበቡ? ይሄ ምንድነው? በካሜራ ላይ የመጨረሻ ላይ ማታ የተጠቀመችው ሰው ጋዙን እሷ ናት። ዳት ሚንስ ሳትዘጋው ነው ሄደችው ማለት ነው። ጠዋት መታ ስታበራው ፈነዳ። ስለዚህ አንዳንዴ ኢንሹራንሱ ፌል የሚያደርግበት ነገር አለ። ከዛ በተረፈ በትክክለኛው መንገድ ህግ ቦታ ላይ ከደረሱ ማንም እኛም ሳንገባበት ህጉ አያጎልባቸውም። ችግሩ ካለማወቅ ትክክለኛው ቦታ ስለማይደርሱ ነው። ሰራተኞቹ ገና ከኢትዮጵያ ሲመጡ ቢሮዎች ነው የሚያርፉት። ከዛን መተው አሰሪዎች ይወስዳሉ አይደል ነው? የት እንደምታርፍ መኝታ ቤቷን ቼክ ታደርጋላችሁ? ኖ አናደርግም፣ መብትም የለንም፣ የዛ አይፈቅድልንም። አንዳንድ ከስተመሮች ስፖንሰሮች ምንድን ነው የሚያደርጉት?
ከኛ ጋር ራሱ እንዲገናኙ ደስተኛ የሆኑ ከኤርፖርት የምንመክራቸው በድሮ አስተሳሰብ ስላሉ ጥፉ ምናምን የምንላቸው ይመስላቸዋል። ስለዚህ ከኤርፖርት ነው የሚቀበሏቸው፣ ቀጥታ ይሄዳሉ። አንዳንዶቹ ደግሞ መጥተው እኛ ጋር አርፈው 2-3 ቀን ይወስዷቸዋል። ይሄ በዚህ ሰዓት ላይ ጥሩ ቻንስ ይኖረናል፣ ጥሩንም መጥፎውንም ትክክለኛውንም ነገር ለመምከር ማለት ነው። አለበለዚያ ከኤርፖርትም የሚወስዳለ ከዚህም የሚወስዳለ። ያ ማለት እነሱ እግዚአብሔርን ፈርተው የእናንተን ቁጥርና ለእሷ አድራሻ የእናንተን አድራሻ ካልሰጡ ከእናንተ ጋር የመገናኘት እድሏ 0 ነው ማለት ነው። አሁን ግን አንድ የምንመክራቸው ምክር አለ። በተለይ እኔ በዚህ ምክር ይታወቃሉ። ሚዲያም ላይ ቢሆን ራሴን የመጣው ይምጣ ብዬ የምናገረው፣ ስልክ ሊነጥቋት ይችላሉ። ኦኬ፣ ኢቨን የሰጠናትን ካርድ ሊወስዱባት ይችላሉ። አንድ ያላት መሳሪያ አፏ፣ ጩኸቷ። ቅልጥ አርጋችሁ ጩሁ ብዬ እመክራለሁ። የሆነ አክሲደንት ላይ ሆነው ግን ከኛ ጋርም ሆነ ከፖሊስ ጋር ከኛ ቀድማችሁ ሲጀመር ፖሊስ ጋር ነው መደወል ያለባቸው። ምክንያቱም እኔ ርቀት ላይ ልሆን እችላለሁ፣ ላልደርስ ላላነሳ እችላለሁ። ግን ምን አንድ ትልቅ መሳሪያ ያለ ቅልጥ አርጎ መጮህ፣ ጎረቤት ይናገራል፣ ሰዎቹም ይደነግጣሉ፣ ልንዋረድ ነው ብለው። ስለዚህ ነገሩ ይቆማል። ስለዚህ ይሄ ምክር ያንሰጣለን። አብራችሁ ሰው ማምጣት ነው፣ እነሱ ደግሞ እናንተን ሰው አምጡልን ማለት ነው። በዛ መሀል እናንተን ማምጣት ነው፣ እነሱ መቀበል ነው። የት እንደሚገቡ ግን ብዙዎቹን አንዳንዱን ከኤርፖርት ሲቀበሉ እናንተ ማታውቁ። እንደገና ደግሞ ከእናንተ ጋር ካልተገናኘች ልጅቷ ከእናንተ ጋር ካልተገናኘች እናንተ ነው የት ቤት ሰው እንደቀጠራችሁ የምታውቁት እንጂ ልጅቷ የእናንተን ማድራሻ ስለማታውቅ ያንቺንም አድራሻ ስለማታውቅ ምናምን እንዴት ታውቃለች? አልተገናኛችም እኮ ከኤርፖርት። አንደኛ ከኢትዮጵያ ስትመጣ የኛ ካርድ ተሰጥቷት ነው የምትመጣው። አንድ ሁለተኛ ነገር ሰዎቹ ከኤርፖርት ወስደዋት እቤት ብትሄድም መተው እኮ እኛ ጋር የሚደረግ ፕሮሰስ አለ። እሱ መንግስት የሚሰራ ቪዛ ተአዲል ወዳ ተሺራ ምንድነው ኢቃማ የሚባል ነገር አለ። ያ ሲደረግ የት ቤት ናት፣ የትኛው ኢማራ ወይም አጅማን ናት፣ ሻርጃ ናት፣ ዱባይ ናት፣ የት ናት፣ ሰውየው ማን ነው፣ የሰውየው ፉል ኢንፎርሜሽን እኮ እኛ ጋር አለ። ፉል ኢንፎርሜሽን ነገር ፈልጓት ነው እሱ የምታገኙት። ስንቷ የኔ እነዚህ የክፍለ ሀገር ልጆች የኛ ልጆች ወይ አያውቁም፣ ሰፈር አያውቁ። አዲስ ቤት ስትገቢ ከየት እንደመጣሽ ራሱ ያውቃሉ። ሰፈሩ ይረዝምብሻል። ከሩቅ ቦታ ስትወጣ ከዛ ቤት ወጣ በዚህ ሰዓት በአሁኑ ሰዓት ከዛ ቤት ወጣ እንደው ችግር ገጥሟት ከነሱ አምልጣ ወይም ጮሃ ፖሊስ ደርሶላት ማነሽ ብትባል ምንም አይነት ወረቀት ፌስ ስክሪን ታዩ ባሻራ በፌስ ስክሪን ማን ቤት እንደነበረች የት እንደነበረች ወዴት እንደነበረች የሚታወቅበት ነው። ዋናው አላህ ረድቷት ከቤት ብቻ ወደ ሰነኝ ነው። ይኸውልሽ ለሴኩር ለጥንቃቄ ወይም ለልጅቷ ሴፍቲ ከኢመራት በላይ የትም ጥበቃ ያለበት ነገር የለም። ግን ስህተቱ አንዳንዴ ከኛም ይሆናል። አንዳንዴ ያው አንቺ ካለሽበት ስቴት ኪሎ ሜትር ነው አንቺ ሰው የምትቀጥሬው ነው። የተለያየ ስቴት ነው የሚወስዱት ከአንቺ ቢሮ ጋር ለመገናኘት። ሁሉም ጋር መሄድ ይችላል። የትኛውን ቦታ መቀጠር ይቻላል። እኔ ቢሮ መጥተው ከየትኛውን ቦታ የመጡ ሰዎች መቅጠር ይችላሉ። ሙኒት አንዳንድ ጊዜ ታውቂያለሽ ኢትዮጵያ የቸገረው እርጉዝ ያገባል የሚባል ቃላት አለን፣ ችግራችን የምናሟላበት። ያንን ተገን አድርገን ወይ ትምህርት አልማር ያለች ወይም ደግሞ እድሜ ያልደረሰ ክፍለ ሀገር ስትሆኚ ከ8 ዓመት በኋላ ቤተሰብሽን ማገልገል እንደ ባህልም እንደ ግዴታም ነው። አንቺም ታውቂያለሽ ትንሽ የስራ እንትና ያደግን የሚመስላቸው አለ እና እድሜያቸው ለፓስፖርት ለአቅመ ምናምን ሳይደርሱ 16 ዓመት ሆነው 21 ዓመት 20 ዓመት ብለው መታወቂያ እንደሚወስዱ የታወቀ የነሱን ልጅነት አይናቸው ላይ ያያችሁ የህጉን ወይ መታወቂያን ብቻ ስለሆነ እውነት ህሊናችሁ እየፈቀደ ማምጣት አይከብድም? ፊዚካሊ የምታስታውቅ ከሆነ እኔ ፐርሰናሊ የራሴን ነው የምነግርሽ። ራሴ ስለምቸገርበት እሷ እናት አባቷ እንኳን ፈርደውባት ሲልኳት ለእሷ አስቤ ብቻ አልልሽም። ራሴ ስለምቸገርበት መታ ስራውን እንደማትቋቋመው ስለማቅ የአረብ ሀገር ስራው ብቻ አይደለም ክብደቱ፣ አየሩም
የሰውን ባህሪ ግራውንድ ፕላስ 2 እና ግራውንድ ፕላስ 1 ቤት ያችን የምታክል ደቃቃ ልጅ የእውነት ወፍራም ብትሆን ረጅም ብትሆን የውስጥ አቅም የላትን ልጅ አምጥቼ አላስገባም። ነገ እኔ ነኝ የምከስርባት። እንደማትሰራው አውቃለሁ። 100% እርግጠኛ ነኝ ልጅቷ እንደማትሰራው አውቃለሁ። ሙኒት ተቆራረጠች። ኔትወርኳ መሰለኝ ቀይ ያሳያል። ሄለን ስታፓርት ነው እንትን እየሰማሽ ነው ሄለን ወይስ ከኔ? ያ ኔትወርክሽ ያንቺ ነው። እዚህ ቀይ እያሳየኝ ነው እኮ ኔትወርክሽ። አይ አሁን ተቆረጠ። ቆይ ተመጣ። ኦኬ ካልሰማሽኝ ልድገምልሽ። ያ ለኔም ስለምታስቸግረኝ ነው ብለሻል። እንደዛ ብለሽ ነው ያቆምሽው። አሁን ደግሞ ፖስት ላይ አንድ ጊዜ ላስተካክለሽ። ያ አይ በህፃኖች ጉዳይ እንትን ላይ ይሄንን ነው። ለምን አንዳንድ ጊዜ ስታወሩ ባለፈው እንደውም እዚህ ሪአክሽን ስናረግበት ነበር። መታወቂያ እንዲህ ብሎ ማውጣት ነው ብላ ሀቢብ አስታወራ እሱ ላይ ስናወራ ነበር። ሄለን እኔ ስለ ራሴ ስነግርሽ እንደነገርኩሽ አልዋሽሽም። ለልጅቷ አዘኝ እንዲህ ብዬ ነው። ቤተሰቧ ወስኗል። ባይቸግረው ቤተሰብ እናት ስፔሻሊ ባይቸግራት ልጅ ወጣ ትስራ አትልም። እንኳን የ15 የ16 ዓመት ልጅ በ20 እና በ21 ዓመታቸው ሲወጡ እናት እያዘነች ነው ልጆቿን የምትልከው። ግን ቢሆንም እኔ ደግሞ ስለ ራሴ ማስባለሁ። ስለ ራሴ ማስበው በምን መልኩ ነው? እቺ ልጅ መታ እንደነገርኩሽ ግራውንድ ፕላስ 1 ፕላስ 2 እንደገና ያው ባህሪያቸውን እናውቃለን። ልንነጋገርበት የማይገባም የታወቀ ጩኸቱ ምኑ የስራው ክብደት እቺ ልጅ አትሰራም። እሷ በምታወጣው ወጪ ላይ እኔም ወጪ አምጥቻት እንደገና እነሱ ገንዘብ ከፍለውኝ ወስደዋት ከዛ በኋላ መልሺ አውጪ አውርጂ ታመመች ሙሉ ሪስፖንሲቢሊቲው እኔ ላይ ነው። ያንን ችግር ስለማልፈልግ የሚልኩትን ፎቶ ፊዚካል እንኳን አይቼ የምመልስበት ጊዜ አለ። አንዳንድ ጊዜ ደግሞ ልጆቹ ራሳቸው ትልልቅ ሆነው እንትን ይላሉ። የሚታዩ ልጆች አሉ ያለ እድሜያቸው። ቢሆንም ግን ካላመንኩበት ፊዚካሏን እኔ አላመጣም። ለራሴ ስል ካላስ ማንም ቢስማማ ባይስማማ በዚህ ንግግር ለራሴ ሴፍቲ ለሰላሜ ያንን ስል የምትመስለኝን ልጅ አመጣለሁ። ለዛ አንዳንድ ጊዜ ሚዲያ ላይ ከፋኝ፣ ከባሌ ተጣላው፣ ከእናቴ ተጣላው፣ ከምኔ ተጣላው ብለው በከፋቸው ሰዓት ሲመጡ ለምን አረብ ሀገር አናመጣሽ የሚል ይመጣል። ለምንድን ነው ሰው በከፋ ቁጥር ኮንትራት ልጨርስልሽ የሚባለው? ለምን ይሄ እንትን አይል? አንድ ሴት ከባሏ ጋር ስትጣላ ውጭ ሀገር ለምን የዱባይ ፕሮሰስ እንላለን? ብዙ ጊዜ ከእንትና ጋር አላገናኝሽም። ጀስት ግን እናንተ ተሰብስባችሁ ስታወሩ እኔ ሪያክሽን ያደረኩበት አለ። እንደዚህ ለምንድን ነው ሰዎችን ኡማን ተራፊቅ አይሆንም? እዚህ ሀገር መታ መሰርታ ልትረዳ ከሆነ ልንረዳት ካሰብን ለምንድን ነው እዛ ማንረዳት? የሆነ ነገር ሆር ሲብሳት ለምን አናወጣም ማለት ወጣትን ከሀገር መጨረስ አይሆንም? ይህን ነገር አስባችሁበታል? ለምን ፑብሊክ አረጋችሁት ንግዱን? እኔ የሚባለው ነው ቀጥታ የምጠይቅሽ በነገራችን ላይ። ኦኬ እኔም የራሴን ነው መመልስልሽ። የሌላውን አስተሳሰብ ባላቅም የራሴን ስነግርሽ አንዲት ልጅ መታ እኔ 2-3 ልጆች እንዲህ ብያቸዋለሁ። እኔ ራሴ ያልኩበትን ሰበብ ስነግርሽ እናቷን ለማስታመም እና ታናሽ ወንድሟን ለማስተዳደር ልብስ ታጥባለች፣ በየቤቱ እንጀራ ትጋግራለች፣ የሆነ ነገርም ይመስለኛል ትሸጣለች እየዞረች በደንብ ትዝ ባይለኝም ግን ያም በቂ ሆኖ ቤቷ አልሞላላትም። ይችልች መንከራተቱም ትንከራተተዋለች ግን አልሞላላትም። ለዚች ልጅ እኔ የዛን ቀን 10,000 ወይ 20,000 ብሰጣት ያልቃል አያልቅም? ይሄ ነገር ያልቃል። በቃ የተወሰነች ጊዜዋን ታሳልፍበታለች። ከዛም መልሳ ደግሞ ያንን መፍጋቷን ትቀጥላለች። ስለዚህ እኔ በዚህ ቦታ ላይ መናገር ያለብኝ ምንድን ነው? ሁል ጊዜ እራሷን የምትችልበትን መንገድ ነው ማመቻችላት። ስለዚህ ምንድን ነው ምላት?
ወተሽ መንከራተትሽ ካልቀረ ነይና በወር 1000 ድርሃም ማለት ወይም 800 ድርሃም ማለት ወደ ኢትዮጵያ ስትመነዝሪው እስከ በአሁን ሰዓት እስከ 40 ሺህ የሚደርስ ነው አይደለ? ነይና እየሰራሽ ቤተሰብሽን እርጂ። ያለኝ አቅሜ ይሄ ስለሆነ የስራ ድርሻዬ ይሄ ስለሆነ ካለኝ የምሰጣት ረጅም ነገር ምንድነው ለረጅም ጊዜ የሚጠቅማት ይሄንን ነው። ገባሽ? ግን በየወሩ ብትመጣ ይሰለቸኛል። አንድ ጊዜ ለሷ 60 ሺህ ትኬት ብከስር ቪዛ የማገኝበት ብከስር ግን የ2 ዓመት ቤተሰቧን የምታስተዳድርበት ምናልባትም የሆነ ነገር የምትለውጥበት ስለሚሆናት ይሄን አድቫይስ ሰጣታለሁ። ነገር ግን እኔ በተለምዶ ማንም የሚያቀኝ ባልና ሚስት ተጣላን ሲሉኝ እኔ ሲጀምር ሌላ ታሪክ ውስጥ ነው የምገባው። በዚህ መልኩ ተቀየሪ። በዚህ መልኩ ባለፈው ስሟን ለምን ስሟን አስጠቅስ ሌላ ሰው ጋር እነሱን ሞክለሽ እንድትናገሪ ስላልፈለግኩ ነው። ስለ ራስሽ ብቻ እንድታወሪ ለዛም ስለመጣሽ የሆነች ልጅ አሁን ባለፈው እዚህ ሚዲያ ላይ ልጅ ያለኝ ልጄ እንደዚህ ልጅሽን አዳሪ ትምህርት ቤት እናስገባና አንቺን ለምን ዱባይ እናመጣሽም የሚል መጣና ስንት ዓመት ሙሉ ልጇን አዳሪ ትምህርት ቤት ማስገባት እሷ ምግብ ቤት ክፈቱልኝ ወይም ደግሞ ሰፖርት አድርጉኝ እኔ ሙያ ያለው እቃ ያለኝ እያለች እንደዚህ አይነት ሐሳብ ማቅረቡ ምን ማለት ነው ብለን ስናወራበት ነበር። በዛ ነገር ላይ ቤቷ ራሱ ኢንቨስት ገስት እንትን ተደርጎ ታይቶ ምን ብሎ ምናምን ልጅቷ የሆነ ችግረኛ ከሆነች ወደ አዳሪ ትምህርት ቤት ህፃኗ ልጅ ልትገባ እንግዲህ ለ2 ዓመት 3 ዓመት ነው የምትመጣው። ልጇ 3 ዓመትና 2 ዓመት እዛ አዳሪ ትምህርት ቤት ትቀመጣለች። እሷ አረብ ሀገር ትመጣለች። ልጅቷ ምግብ ቤት ክፈቱልኝ እኔ ሙያ አለኝ ይሄው ቀዋለኝ ነው ያለች የነበረው እና ሌላ ሚዲያ ላይ ስለሄደች የአረብ ሀገሩ የልጅቷም አዳሪ የምኑ እዛው እንደቀረ ነው የምናውቀው። ለዛ ነው እንደዚህ አይነት ጥያቄዎች የጠየቁ። ሰው በከፋ ቁጥር ላውጣ ማለት የራስን ስራ ማስተዋወቅ ብቻ አይሆንም ወይ? ዘላቂ መፍትሄ ነው ወይ? እንደነገርኩሽ ነው የኔ ይሄ ነው አስተሳሰቤ። ነገር ግን እንዳልሽው በትዳር ጉዳይ ቢመጣ አሁን አንድ ሰው ሙያ አለኝ በዚህ ሙያዬ መስራት እችላለሁ ቢለኝ እኔ በእሱ በሙያው እንዲንቀሳቀስ የሚችል ነገር መርዳት ከቻልኩኝ እረዳዋለሁ። ምክንያቱም አንደኛ ጭንቅላት ውስጥ የሆነ ነገር ያለው ሰው አምጥተሹም እዚህ ስራ አይሰራም። ታሪክ ቢመጣ ሁሉ ጊዜ እዛ ድሪሙ ላይ ስለሆነ ይሄኛውን አሳክቶ አይሰራው። አንድ ሁለተኛ ነገር እማልችለው ከሆነ እንዳልኩሽ 2 ዓመት ሰርተሽ ያንን ኤሚሽን ድሪምሽን ስሪው ልላት እችላለሁ። አንድ ይሄ በትዳር መሀል ግን እንዳልኩሽ ምንድነው ችግርሽ? አንዳንዶቹን እንዲያውም ፊት ለፊት ማውራት የማይፈልጉ አሉ። በውስጥ እናውራ ብዬ ይዘጋለሁ። ይሄ ምንም አላጣሁማ ምሰራው አጥቼ አይደለም እዚህ ጋር የተቀመጥኩት። እኔ መምጣት የምትፈልጉ ልጆች ብዬ ስጠይቅ ሰው አላጣሁም። አፈናቅዬ ትዳር ማመጣበት ወይም ስራ ላይ ያለ ሰው አስነስቼ ማመጣበት ሰበብ የለም። ምን በግል ቤትሽ ስንት ሰራተኞች አሉሽ? በአሁን ሰዓት 4 ልጆች አሉ። 4 ሰራተኞች ኦፊስሽ? 4 ሀቢብቲ። ኦኬ ዋው ድርጅት ነው ልሽ 4 ግን ይሄ 4ቱ አሁን ያልሻቸውን ህግና መብታቸውንና ጤናቸውንና ምናምን ይሄ ሁላ ጤናማ ሆነው አስመርምረሽ እንዳመጣሻቸው በእውነት ጤናማ ካልሆኑ በነበሩበት መልሰሽ ነው ኮንትራታቸውን ሲጨርሱ የሚመለሱት ወይስ እንዴት? አንድ ወር በፊት እኔ ጋር 6 ዓመት ወንዱን ልጄ እንዳልኩሽ ኦቲስቲክ ልጆች አሉኝ። ወንዱን ልጄ ይሄኛውን ሙሉ በሙሉ አሳድጋው እያለቀስኩኝ ልክ መከታዬ ልንገርሽ፣ ልጅሽን ያሳደገልሽ ሰው ከእናትሽ ይበልጣል። የልጄን ባህሪ ከምን የመጣችው በሱዳን በኩል ነው። ድሮ ትዝ ይልሽ እንደሆነ ሱዳን ድረስ ይሄዱና ከሱዳን ወደዚህ በሚመጡበት ሰዓት ከሱዳን የመጣች ልጅ ናት። የደቡብ ልጅ ናት። ቃላት የለኝም ስለሷ ልነግርሽ። ሜዲካል ኖሯት አይደለም ቤቴ የገባችው፣ ምን ብሎ አይደለም። ወረቀቷን አስተካክዬ በቪዚት ገባች። በራሴ ስም አድርጊያት ስትሰራ ልጄን ያሳደገች የልጄ እናት ናት። እያለቀስኩ እያዘንኩ ቤቱ እያለን ሄደችው። ምክንያቱም ከኔ በላይ ልጄን ስለምታውቀው ከኔ በላይ አይኑን እንደዚህ ሲያደርግ ምን አስቦ እንደሆነ ማማ እንዲፈልጎ ነው የምትለኝ ልጅ ናት። በቃ የሄደችው አቃታት። እሷም ከቤተሰብ ተነጥላ ስንት ዓመት ትኖራለች? ማድረግ የሚገባትን አረገች፣ ጨረሰች። 1 ዓመት ማነው 2 ዓመት ለኔ ስትል ጨመረች።
ልጁ ሰው አለምድ ብሎ ማለት ነው። አመት ሙሉ አንዲትን ልጅ ሌላ ልጅ እሷም የደቡብ ልጅ እሷን ተክታ አስለምዳ በ6 አመቷ ነው የሄደችው ተላቅሰን። የቀሩትን ቤት ውስጥ ያሉት በህጋዊ መንገድ ወረቀት ተሰርቶላቸው ነው ያሉት። በሰላም በፍቅር ነው የምንኖረው። ሲሄዱ ባይ ብዬ ነው የምሸኘው። ያልተስማማውም ጥሎ ይወጣል። አንድ ሰው ሁለት ሰው አይደለም። ምክንያቱም አንደኛ እንደኔ አይነት ልጆች ያለው ቤት ውስጥ መኖር በጣም ከባድ ነው። በጣም ከባድ ነው። የኪችን ወይም የልብስ አጠባ ምናምን ሰራተኛዋ ላትቸገር ትችላለች። ከልጆቼ ጋር ግን ቀኑን ሙሉ እኔ ቤት እስኪገባ የምትሮጠዋ ሴት ምን አይነት ልብ ሊኖራት እንደሚገባ አስብ። እኔ ደግሞ ያንን እረዳቸዋለሁ። በደሞዝም ሆነ ይሄ አስፈላጊ ሆኖ አይደለም እዚህ ጋር መናገሩ፣ ግን እንዲገባሽ ያህል በደሞዛቸውም ሆነ በስጦታም ሆነ የሚመሰክሩልኝ ሳሎኖች አሉ። ልጄ በተለይ ልጄ ፀጉር ቤት ስትሄድ ተረኛ ሆኖ ይዟት የሄደ ሰው አብሮ ተሰርቶ ሽቅርቅር ብሎ ነው የሚመጣው። በየተራሁ በየ2 ሳምንቱ ሄር ትሪትመንት ስለምትጠቀም ማሻላ ፀጉሯ ረጅም ነው። የኛ ከርሊ ፀጉር ነው ያላት። ቤት ውስጥ እኔ እያቃተኝ ሲመጣ በየ2 ሳምንቱ ሳሎን ትሄዳለች ያን ትሪትመንት ለመጠቀም። የምትሄደው ተረኛዋ ልጅ አብራ ተሰርታ ትመጣለች። ቤት ውስጥም ያሉ ልጆች አሉ። የምትሄድባቸውም ሳሎኖች ያንን ይመሰክሩልኛል። ማለት መኖራቸውን እንዲረሱ አድርጌ አይደለም ማኖራቸው። እኔም በእነሱ ላይፍ ውስጥ ያለፍኩ ሰው ስለሆንኩ የሰው ቤት ምን እንደሆነ አውቀዋለሁ። ብዙ ነገር እያማረን እነሱ ላይ እያየን የሚቀርብን ብዙ ነገሮች አሉ። ሳሆላ አንድ ሰው ቤት ውስጥ ስትሰሪ ድሪም ታደርጊዋለሽ። አቤት እኔም እንደሷ ለብሼ ቢሆን፣ እንደሷ ፀጉሬን አበጥሬ ቢሆን፣ እንደሷ ይሄን ጆሮ ጌጥ ይሄን የምትያቸው ብዙ ነገሮች አሉ ልብ ውስጥ። በተለይ ለሴት ልጅ የሚያሙ በሰዓቱ በዛ በእድሜሽ የምትፈልጊያቸው ነገሮች አሉ። ያንን አላህ በረዳኝ መጠን አደርገዋለሁ። ከዛ በተረፈ ያው የስራ ግጭት ለምሳሌ ታጠፊያለሽ፣ እቆጣለሁ። እኔም ኦቨር ሆኜ ምናልባት በቁጠኛነቴ ማንም ያቀኛል። ያው ቶሎ ግንፍል ስል ባስቀይምም የደቂቃ ነው። የእናትና የልጅ ጠብ ነው በእኛ መሀል ያለው። ከዛ ውጭ ደግሞ የሰው ልጅ ሲወጣ ነው የሚልሽን የምትሰሚው። አብሮሽ እያለ አይወቅስሽም አይደል? ሲወጣ ነው የምታውቂው። ሲወቅሱሽ ወይም እንትን ሲሉልሽ። አሁን ከ6 አመት በኋላ ሄደች የምልሽ ልጅ ግን በዋትሳፕ ስቲል እንገናኛለን በተወሰነ ጊዜ። አንዴ እንዴት ናችሁ፣ የልጆቹን ስም ያሳደገቻቸውን እየጠራች ከሌ ከሌ እንዴት ናቸው፣ የሚሰሩትን ልጆች እየጠራች ከሌ ከሌ እንዴት ናቸው ትለኛለች። አልሐምዱሊላህ። ይሄ ጊዜና ሰው ራሱ የሚመሰክርልሽ ነገር ራሱ ይመሰክረዋል። የሚያሳዝነው ግን የሚፈጠሩ ችግሮችን የሚንተራሱ ሰዎች ብቻ ናቸው። ምንም ልታረጋቸውም አትችይው። በልጆች ጉዳይ ላይ ቅድምም ምን ልል እንደፈለኩ ገብቶሻል ወይ ብዬ ነግሬሻለሁ። እግዚአብሔር ሊያስተምርሽ አይመስልሽም ወይ ነው ያልኩት እንጂ ቀጥታ ልጆቹን አይደለም። እና ምናልባት እንደዛም ተረርተሽ ከሆነ እኔ ልጅ ስላለኝ ሶሪ እሺ። እንደዛም የመሰላችሁ ሰዎች ካለ እኔ ያልኩት ምናልባት እግዚአብሔር ሊያስተምርሽ ይሆን ለምን ቆም ብለሽ አታስቢም ያልኩት። ገብቷችኋል? የሰው እንባ ለዛ ይሆናል ወይ ያልኩት። ለዛም ደግሞ ያንን ሳነሳው ሄለን ያንን ሳነሳው እንደ ፖይንት አድርጌ ሳነሳው ያንን ነገር ሌላ እናቶች ስለ ቀጥታ ስለ ኦቲዝም ምናምን ያወራው ከመሰላችሁ ሶሪ። ግን ከጅምሩ ጀምሮ የነበሩ ሰዎች ጅምሩን ስለሚያውቁት አልተቀየሙኝም። ጫፏን የያዙ ሰዎች ናቸው እቺን ብቻ ስለሰሙ እንጂ እኔ ሊያስተምርሽ አይሆንም ወይ ያልኳት እና ጥያቄው ላይ ነው የጠየኩት። ገባች? ለምን ድግግሞሽ ነው ስለተባለ ልመልስልሽ ወይም እርግማን ነው ምናምን እያልኩ አይደለም። እኔ የኔ የዩቲዩብ እንትኖቼ ምንም ቋንቋ የማይናገሩ ኦቲዝም የሆኑ እኔ በቴሌቪዥን ስመጣ እኔ እንትኖኛል እግዚአብሔር ቀርጾ ይላኩልኝ 1 2 3 ሄለን እያሉ እኔን ሲያይ እንዴት እንደሚጨፍር ቀርጸው ይላኩልኛል። ኢትዮጵያ ራሱ ሆኖ ማለት ያ እና እኔ ሊያስተምርሽ አይደለም ወይ ያልኳት። ከምታሳየው ምን አባት አመጣለሁ ስትል ሊያስተምርሽ ይሆናል ያልኳት። እኔ ማንንም እንደዛ ብያላቅም። እኔ ሄለን እንደዚህ አይነት ልጆች ያለሽ ያልኳት ከመሰላችሁ አንድ ለራሷንም ሶሪ። እንደዚህም አይነት እናት ያላችሁ እኔን የምታውቁ ታውቃላችሁ። እንደዚህ አይነት አቋም እንደሌለኝ ታውቃላችሁ። እሺ ያው ስላነሳ ነው ከስርም እየጻፉ ስለሆነ ነው። ሶሪ ጋይስ። ሄልቾ አንድ ነገር ልንገርሽ።
ቅድም እንዳልኩሽ ቁስልሽን ዳይሬክት ቢጠነቁልብሽም ሆኖ ዳርዳሩን ቢነኩት ህመሙ አይቀርም። ለእኔ ልጆቼ ቃላት የለውም፣ መግለጫ የለውም። እነሱን ግን መቀጫዎች የሆነው አይደለም። ማናችንም እንዲህ አይነት ልጆች ያለን አላህ ሰበብ ሲፈልግልን ነው ከሱ እማንርቅበት። ሁሌ ለልጅሽ ስትይ አላህ ፊት መቅረብሽ ይቀራል። ምናልባት ሰበብ ባይኖረኝ እኔ ኑሮዬ ሲለወጥ ነገሬ ሲለወጥ ብር ሲኖረኝ ፈጣሪን ልረሳ እችላለሁ። ብዙዎችም ረስተዋል። ግን አሁን እኔ ቢኖረኝ ባይኖረኝ ከሱ ወዴት እሄዳለሁ? ስለ ልጆቼ ቀን በቀን ግድ ይለኛል። ልጆቼን ባየው ቁጥር እሱን እንድጠራ ግድ የሚለኝ ነገር አለ። እኔ ማምነው አንተ እንዳርቅ የሰጠኸኝ ሰበብ ነው ብዬ ነው ማምነው። ለሌሎችም እናቶችን መመክረው ይሄን ነው። ደግሞ መቻል ጉልበቱን፣ ኃይሉን፣ አስተሳሰቡንም ስለሰጠኸኝ አብሮ ነው የሰጠኝ ቻይ ልጆችን በዚህ መንገድ ብሎ እንጂ 3 ልጅ 6 ልጅ ኖሮሽ 3 ልጅ ኦቲስቲክ ሆኖ አሁን ሁለቱ አሁን ነው ኪዩር የሆኑት። ስቲል አንደኛው ስቲል ገና ነው። ይሄን ሲሰጥሽ እርግማን ከሆነማ ገሎኛል፣ ጨርሶኛል። እንደ እርግማን ቢሆን እዚህ ጋር ማንም የሚቆም የለም። ይሄኔ ስጦታዬ ናቸው። ከዛ በተረፈ ግን ሄለን እኔ አስበው ባይሆንም ዝም ብለሽ እንደሰው 2 ጊዜ ሶጣ አንቅፋ ከመጣ ምን ሆኜ ነው ምናምን ትያለሽ። ገባሽ? ሜይቢ የኔ እንትን ያ ማለት እንደሰው ዝም ብለን ከዚህ የምናስበው ነገር የለም። እንደዛ ቆም ብለሽ አታስቢም ወይ ነው ያልኩሽ። ወይም ደግሞ ህገወጥ ሁማን ትራፊክ ውስጥ እንዳትመዘገቢ ምን ታደርጊያለሽ? ህጋዊ ሆኛለሁ። ህጋዊ ሆኜ እየሰራው ነው። የተቻለኝን ያህል ጥንቃቄ አደርጋለሁ። ተረፈ ደግሞ አላህ ይጠብቀኝ። ለምን ሀገሪቷን ወጣት አልባ በማድረግ ወደፊት እንዳትጠየቂ ተጠንቀቅ። ወጣቱን ተንከባክበው ያስቀምጡት፣ አንነካቸው። ተንከባካቢ ካላቸው አንነካቸው። አለበለዚያ እናሳድጋቸዋለን። እኛ የደረስንበት ይድረሱ ነው እንጂ አገር ይራቆት አይደለም። ይሄ ወጣት ወጥቶ ቢሰራ አገሩ ላይ ያለውን ቤተሰቡን ነው የሚያግዘው የሚረዳው እንጂ አሜሪካን ወይም ደግሞ ጀርመንን ወይም ከሊንን አይደለም እየረዳ ያለው። እዛው አገር ላይ ያሉ ተቸግረው ያሉትን ህዝቦቹን ነው የሚረዳው፣ ዘመዶቹን አይደለ እንዴ? ስለዚህ አንድ ስራ አቃለለ እንጂ አላበዛ። የወጣት እጥረት ይሄ ቤተሰብ በልቶ ማደሩ መቀለብን ላይ ብቻ አይደለም እኮ ሀገር ወጣት ትፈልጋለች። አፍሪካ በህዝብ ብዛትና በህዝብ እንትን ነው ተስፋ ያላት ሀገር። ኢሮፓውን ከ160% ሽማግሌዎች ናቸው፣ ወይንም 70% ራሱ ይሆናል። ለዛ ነው አዲስ ትውልድ ላይ ፎከስ የሚያደርጉት። አፍሪካ በዚህ የታደለች ናት። ማፈናቀሉን ብቻ ሳይሆን ማየት ያለብሽ ሄለን፣ አንድ ሰው ሲመጣ ስንት ሰው ተማረ፣ የስንት ልጆች አስተማረ፣ ከዛ ውስጥ እናት አባቱን ቀና አረገ፣ ታማሚ መድኃኒት ያጣ ሰው ታገዘ። የአንድ ሰው ከአንድ ቤት መውጣት ብዙ ነገር ከበር ያደርጋል። ከመንግስትም ራስ ላይ ወረዱ ማለት ነው አይደለ እንዴ? እንደኔ የማስበው ያንን ብዬ ነው እንግዲህ የምለው። እኔ ግን ቅድም ተስፋዬ ስትይ ነበርና ያው ደላላና ወይም ደግሞ የአረብ ሀገር ጉዳይ አስፈጻሚና ተስፍሽ የተያያዙ ናቸው አይደላችሁም? የለም ብዙ ጊዜ ወይ የሞቱ ወይ የተጎዱ ልጆች እሱ ተቀባይ ነው። ዛት ሚንስ ባህላዊ ኢንሹራንስ ነው። ተስፍሽ ከኛ ጋር ያለው ኮሚኒኬሽን የነበረው ኮሚኒኬሽን ምንድን ነው? እዚህ ሀገር የታመሙ ልጆችን ለማሳከም ሙሉ ወጪ አድርጎ ይከብዳል። ስለዚህ ገንዘብ ከዚሁ ከህዝቡ ይሰበሰብና ከኪሳችን አይደለም ህዝቡ ያዋጣላቸውና እነዚህ ልጆች ኢትዮጵያ ሄደው ሊታከሙ ሲሉ ሞስት ኦፍ ደም ታውቂያለሽ የክፍለ ሀገር ልጆች ናቸው። ኤርፖርት ሄደው ይንገላታሉ። ሐኪም ቤት ፍለጋ የሐኪም ቤት ቀጠሮ ሲኖራቸው እንደገና ቤተሰብ ጓግቶ በሽተኛ ልጁንም ሆነ ጤነኛ ልጁን በችግር ያለፈች ልጁን ሊያገኝ ሲመጣ ኤርፖርት ከቦሌ ጀምረሽ ይዘረፋሉ፣ ማረፊያ ቦታ ያጣሉ፣ ይዘው የመጧትን ነገር ይበዘበዛሉ። ያንን በሚል ምን ይሆናል? እዛ ሲደርሱ እሱ ይቀበልና ያሳርፋቸዋል። አሳርፏቸው እዚኛው ሆስፒታል ነው መሄድ ያለባት፣ እዚኛው ሆስፒታል ይወስዳታል። ወጪዋ ህዝብ ነው። አንዳንዴ አልፎ ከሱም የሚነካ ነገር ይኖራል።
ግን ሞስት ኦፍ ዘ ታይም ህዝቡ ባዋጣው ብር ሄዳ ትታከማለች። የጡት ካንሰር፣ የማህፀን ካንሰር፣ የአይን ህመምተኛ የነበረች ብዙ ልጆች ከመዘረፍ በብርድ ከመንገላታት ከዛ በጣም ያግዘን ነበር። ሬሳም ታውቂያለሽ ሲላክ ምን ያህል ችግር እንዳለው ሬሳ ልከሽ ቤተሰብ ሬሳ ሊቀበል የመጣ ቤተሰብ ምን ያህል እንደሚጉላላ እዛ ፕሮሰስ አለ ወደ ክፍለ ሀገር እስኪሄድ ድረስ። አንዳንድ ቤተሰብ ጭራሽ ደግሞ መምጣት አይችልና እነሱ በውክልና አዲስ አበባ ውስጥ ያለውን ነገር ይጨርሱና ወደ ክፍለ ሀገር ይልካሉ። እያንዳንዱን የሰው ልጅ ስህተት ልፈልግ ካልሽ ሰው ነው፣ የራሱ ችግር ሊኖረው ይችላል። ግን የተሰራውንም ስራ ተመልከቱ፣ የተደረገውንም ነገር ይረዳል ከማለት በወር የሚከፍሉት ብር አላቸው አይደል? እነዚህ ማህበሮች ወይንም ደግሞ እዚህ እንደሚባለው ኢንሹራንስ ነው፣ ላይፍ ኢንሹራንስ። እሱ ባህላዊ ኢንሹራንስ ነው። ያው በበጎ አድራጎት ከበር እነዚህ ማህበሮች ወይንም ደግሞ አባባል ነው እንደዚህ የገባው በኢንሹራንስ ነው እና በየጊዜው ነው እንትን የሚሉት። የሱ ኢንሹራንሶች ደግሞ ሲሞቱ መቅበር ያው ማቃጠል ስለማይፈቀድ ነው እንጂ ቢቃጠል ደስ ይለዋል ብዬ ነው የማስበው። ኧረ ቢስሚላህ። ስለዚህ አትጠይቂኝ፣ እኔ እሱ ስለራሱ አብራርቶ ጨርሷል። እኔ የተናገርኩት እኛ ያገዛን ስለምትሉ ነው። እሱን ጠይቃለሁ፣ ቼክ ያደርጋል ማለት ኢንሹራንስ ነው፣ ባህላዊ ኢንሹራንስ ነው። ያ ሙኒትን ልንጠይቃት የነበረው ቅድም ያ እህቴ ምን ልጠይቂያን ነው የገባሽው? አልቀበልም ጥያቄ ሄለን፣ እኔ አንቺና የጃጓርን ተቀብያለሁ። ያ እህታችን አንድ ሰው ሊጠይቅ ፍቃደኛ ሲሆን ፍላጎቱን እንትን እንላለን። ሄለን አሁን እርክት አላልሽም? የምትፈልጊውን ሁሉ አልነገርኩሽም? ለእኔ ብቻ አይደለም የብዙ ሰው ጥያቄም ነው ከስር የሚጻፈውን እዩ። አሁን ደግሞ ለእኔ ጊዜ ትሰጭኛለሽ? እኔ ልጠይቅሽ። ብር እንዳትጠይቅኝ፣ ሌላ ነገር ችግር የለም። ግድ የለም ሄለን። እውነት አንቺ ሳራ አልሀበሻን ትጠያታለሽ? መጥላት ሰው እንደ ዜና ነው ያነበብኩት። ኦኬ ጉቺን ትጠያታለሽ? ጉቺ ላይ ትልቅ ብዙ ጥያቄ ብዙ ገና የምደርስበት ቦታ አለ፣ ግን አትጠያትም። ምክንያቱም መጥላትም ለሰው ልጅ ቦታ መስጠት ነው። ግን ከሌላው በተለየ ትኩረት ነው የማያት። ምክንያቱም ድራማዋና ማስመሰሏ ኦቨርዶዝ ነው። ሳሪንስ ሳሪ ዳጣን ትጠያታለሽ? ሳራ ለኔ አስመሳይ ናት። ላንቺ አስመሳይ አይደለችም። አስመሳይ ናት ስላሉሽ ነው። የኔን ስሜት ነው ለጠይቅሽኝ። ቅድም አሁን ትናወዳለህ መብቴ ነው ምናምን አልሻል። ሳራ ገጠር የምትጫወት ሃምፖሎ የታል ክብሪቱን አቀብሩኝ ጋዝ የለው ምናምን ጨዋታ ትጫወታለች። ጌም እየተጫወተች ባልገባው ሙድ ከኛ የበለጠ እንኮ ሁሉ ነገር የምታውቅ ናት። ልንገርሽ እኔ ሳራ አልሀበሻም ጥራ ግራ እዚህ የደረሰች ናት። ጉቺም የራሷ እውቀት ያላት ከኛ ጋር የማያግባባት አሁን የእሷ አስተሳሰብ እና የእኛ አስተሳሰብ አለ። ቢሆንም ግን አብራ የኖረች በብዙ እርዳታዎች ውስጥ የተሳተፈች በብዙ ነገሮች ውስጥ የተሳተፈች ልጅ ናት። ቅን አመለካከት አላት። እኔ ልንገርሽ የኔ ኦኬ። ሳሪ ዳጣ ደግሞ ለራሷ ህይወት አዋቂ ናት። ትጥራለች፣ ትግራለች። ከምን እንደተነሳች አላየሻትም። እሷም በሰው ቤት ስራ የነበረች ናት። ይሄ ትርፍ የሆነው ንግግር ባል ገዝታ የሚባለው ራሱ ቤት ሀገር ነው ባል የሚገዛው። ያሉሽን ነው ያልሽው። እኔ አንቺን አይደለም የምወቅስሽ። ጓደኛሽን አምጥተሽ አጋርሽ አጋዥሽ ማድረግ ወይም ተባብሮ መኖር መገዛዛት አይደለም። እኔ የአረብ ሚስት ተብዬ ስኖር ሄለን የባሌ ቀበቶ ሆኜ ነው የኖርኩት። አግዤው ነው የኖርኩት። አብሬ ሰርቼ ነው የኖርኩት። ዛሬ ይሄን የሚያክል ቤት ውስጥ ስኖር ምን ስል ተባብሬ ነው። ያ ማለት ገዝቼው ወይም ገዝቶኝ አይደለም። አንቺም ታውቂያለሽ፣ ሴት ልጅ ነሽ። አብረሹ ልትኖሪው የምትፈልጊውን ሰው ወገብ ሆነሹ ነው የምትኖሪው አይደለ? ይሄ ነውር አይደለም። የተረፈው አንጠባሮ ያኖራል።
የሌለው ደግሞ ተጋግዞ ይኖራል። ያ ግዢ አይደለም። ባልሽን አግዘሽ ነው ራይት? ኦፍ ኮርስ ከባሌ ጋር ተጋግዤ ነው እዚህ የደረስኩት። እኔ ስለ ባሏ ስትናገር ያገዛትን ፓርት አንድ ቀንም ተናግራ ታውቃለች? ያደረገችለትን ነው ወይ ባጭስ አስጨሴው ምናምን ብላስ በስንት ነገር ትንተና የምታደርግ ተንከባክቤው እንደዚህ አድርጌው እንዳይጎሳቆልብኝ ስታወራ የሆነ ህፃን ገና እንዳይቀጭ የሚባል አይነት ንግግር ነው የምትናገረው። ያሁን ዘመን ባል እንደዛ ነው የምትይዥው።